በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰሉሱ ለወርሃ የካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ሰርጊስ ዘእምሀገረ አትሪብ ምስለ አቡሁ ወእሙ ወአኀዊሁ ወብዙኃን ሰብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚች ቀን የከበረ ሰርጊዮስ በሰማዕትነት አረፈ። አባትና እናቱ ወንድሞቹም ከእርሱ ጋር ሌሎችም ብዙ ሰዎች በሰማዕትነት አረፉ። የዚህም ቅዱስ ሰርጊዮስ አባትና እናቱ ደጋጎች ናቸው። የአባቱ ስም ቴዎድሮስ የእናቱ ስም ማርያም ነው። ዕድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑ ቆጵርያኖስም ቀርቦ በክብር ባለቤት በጌታችን በክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥቀው የቅዱሳን ሰማዕታትን መኖሪያ ያሳዩት ዘንድ አዘዘ። አይታም ተጽናናች፣ ከስቃይ ከሕማሙም ፈወሰው። ቀሲስ አባ መጹንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜ ተነስተው ወደ አትሪብ አገረ ገዥ ተቀርበው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። የጸና ግርፋትንም ይገርፋቸው ዘንድ አዘዘ። እንዲሁም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄሱና ከእርሱ ጋር ስላሉትም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስ በቀናች ሃይማኖትም እንዲሁ ጽኑ አላቸው። ከዚህ በኋላ በውሃ ላይ ጸልዮ በላያቸው ረጨ። በዚያን ጊዜ በላያቸው ወርዷልና የመንፈስ ቅዱስን ጸጋ ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ከዚህ በኋላ ቄሱን ከውሽባ ቤት ማንደጃ ውስጥ የጨምሩት ዘንድ መኮንኑ አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔርም የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስን 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃው ውስጥም አወጣው። መኮንኑም ወደ እስክንድርያ ሀገር ላከው። ተጋድሎውንና ምስክርነቱን በዚያ ፈጸመ። የምስክርነቱን አክሊልም በመንግሥተ ሰማያት ተቀበለ። ከዚህ በኋላ መኮንኑ ቆጵርያኖስ የከበረ ሰርጊዮስን ያቀርቡት ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የናስ መንኮራኩሮችንም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱም 4 ክፍል ሆኖ ሥጋው ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግድለት ጣዖትን አመጡ። ቅዱሱ ግን ሲረግጠው ወድቆ ተቀጠቀጠ፣ ደቀቀ። መኮንን ቆጵርያኖስም አይቶ በክብር ባለቤት በጌታ በኢየሱስ ስም አመነ። አምላክ ቢሆን ራሱን ማዳን በቻለ ነበርም አለ። ከዚህ በኋላ የጭፍራ አለቃ ስሙ አውህዮስ የሚባል የከበረ ሰርጊዮስን ፈልጎ ያዘው። ቆዳውንም ገፈው በተቀላቀለ ኮምጣጤና ጨው ቁስሉን ያሹት ዘንድ አዘዘ። ጌታችን ግን በስቃዮች ላይ ያጸናውና ያበረታው ነበር። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘንም ብዛት የተነሳ እህቱ ነፍሷን አሳለፈች። የከበረ ሰርጊዮስ ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ ሰማዕታትን ገድል የሚጽፍ የአቅፋሃስ ሀገር ሰው የከበረ ዮልዮስ መጣ። ገድሉንም ሁሉ ከእርሱ ተረዳ። ስለ ሥጋውም እንደሚያስብ ቃል ገባለት። ከዚህም በኋላ ደግሞ የከበረ ሰርጊዮስን በመንኮራኩር ውስጥ ያሰቃዩት ዘንድ በጆሮዎቹ የእሳት መብራቶችንም እንዲጨምሩ የእጆቹንና የእግሮቹንም ጥፍሮች እንዲነቅሉ በአንገቱም ከባድ ደንጊያ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳትን እንዲያነዱ አውህዮስ አዘዘ። እንዳዘዘውም አደረጉበት። ጌታችን ኢየሱስም ያጸናውና ያለ ጥፋት በጤና ያስነሳው ነበር። የሰራዊት አለቃ አውህዮስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረ ሰርጊዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹ ሁሉም የእርሱ የሆኑ ሰዎችም መጡ። በአፉም ልጓም ለጉመው ቸብቸቦውን ወደሚቆርጡበት ሲስቡት አገኙትና መኮንኑ የረከሱ ጣዖቱንም ረገሙ። መኮንኑም ከከበረ ሰርጊዮስ ጋር ሁሉንም ቸብቸቧቸው እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበሉ። እንዲህም ሆነ ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን የገልጦለት የቅዱሳን ሰማዕታትን ነፍሶቻቸውን መላእክት ወደ ሰማይ ሲያወጧቸው አይቶ ጌታ ኢየሱስ ክርስቶስ ሆይ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናትና አባቱም መኮንኑ ሰምቶ ስለ እርሱ እንዳያጠፋቸው አፉን የሚዘጉ ሆነ። እሱ ግን እንዲህ እያለ መጮኹን አልተወም። በላዩ እስከተኙበትና ነፍሱን እስካሳለፈ ድረስ ከሰማዕታትም ጋር የምስክርነት አክሊል ተቀበለ። እግዚአብሔር ምስጋና ይሁን። እኛን በሰማዕታት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም እብል ለመስተጋድል ሰርጊዮስ
ምሉሃ ጽፋር በመጥባይት ወዝሁ ቀማይስ ለማህበራኒሁ ሰላም ሰማይታተ ክርስቶስ ምስለ ዲያቆናት ክሌቱ ወምስለ መጹን ቀሲስ አስተራይዎ በስብሐት ለሕፃን ንዑስ። በዚህች ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ጢሞቴዎስ አረፈ። እርሱም ከአባቶች ሊቃነ ጳጳሳት 32ኛ ነው። ይህንንም አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ፣ በዚያን ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ወደ ግብፅ አገር መጣ። እርሱም ከዚህ አባት ጢሞቴዎስ ጋር ምእመናንን እያጽናና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዘዋወር ሆነ። በዚህም አባት ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፉዎች ሰዎች በግብፅ አገር ተገለጡ። እነርሱም የክርስቶስን ተዋህዶ ምታት በሚያደርግ መከራውንና ትንሣኤውንም በሚክድ በረከሰ በአውጣቂ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብፅ ሀገር አሳደዳቸው። ዳግመኛም በዘመኑ ምእመን ንጉሥ አንስጣሴዎስ አረፈና በእርሱ ፈንታ ኬልቄዶናዊ መናፍቅ ዮስጣትያኖስ ነገሰ። እርሱም በአባ ጢሞቴዎስ ፈንታ ሊናሬዎስን ሊቀ ጵጵስና ሾመው። ሃይማኖታቸው የቀና ምእመናንን ሁሉ በኬልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊመልሳቸው ወዶ በቁስጥንጥንያ ጉባኤ ሰብስቦ የአንጾኪያው ሊቀ ጳጳሳት አባ ሳዊሮስን ከኤጲስቆጶሶቹ ጋር አስመጣው። በኬልቄዶን ጉባኤ በተወሰነች በተበላሸች ሃይማኖቱ ያምኑ ዘንድ አስገድዳቸው። እነርሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምእመናን ሁሉ ታላቅ መከራ ደረሰባቸው። ይህም አባ ጢሞቴዎስ በመንበረ ሲመቱ 17 ዓመት ኖሮ በሰላም አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እል ጢሞቴዎስሃ ሰባኬ ወሊቀ ጳጳሳት ዝኬ ዘመዋይሊሁ ተውህበ ለመሃይምናን ቡራኬ ወውእዩ በነደ ቃሉ ከመአገዳ ሐምል መምሎኬ ለታመኑ በትምህርቱ እምእለው አውጣኬ። በዚህችም ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ነው። የአባ ክፍላ የአባ ህብስም በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጁ የሆነ ለተመሰገነ ሁለተኛው ሳዊሮስ የምስክርነቱ የዕረፍቱ መታሰቢያ ነው። ለእርሱም መንፈስ ቅዱስን የተመላች ስሟ አውሎጊያ የሚባል እህት አለችው። ይህንንም ቅዱስ በተግሣጽና ጥበብን በማስተማር አሳደጉት። ባደገም ጊዜ እጅግ ደም ግባት ያላትን የሮሜውን ንጉሥ ልጅ በብዙ ክብር አጋቡት። በዚያችም ዕለት ወደ እህቱ ገብቶ እስቲ ምከሪኝ፣ ልቤ ይህንን ጋብቻ አይሻውም፣ ለዓለምን ንቆ መተውን እንጂ አላት። እህቱም የዚህ የኃላፊው ዓለም ጣዕም ምን ይጠቅመሃል? እንደ ሊቀ ጳጳሳት ዲሜጥሮስ በድንግልና መኖር ይሻልሃል አለችው። ምሸትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዝ አድርጎ ሳማት። እህት የመልካም ነገርን እነግርሽ ዘንድ እሺ በይኝ አላት። በል ተናገር አለችው። እርሱም እወቂ፣ ይህ ዓለም ፍላጎቱም ሁሉ ኃላፊ እንደሆነ ያንቺም ደም ግባትሽና ላይሽም እንደሚጠፋ ከጽድቅ ስራ ብቻ በቀር የሚጠቅመንም የለም። አሁንም ስጋችንን ከምናሳድፍ ድንግልናችንን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ሆይ ለእኔም ጋብቻን አልሻም እንዳልክ ይሁን አለችው። በዚህም ምክር ተስማምተው ሁለቱም በአንድነት የጽድቅን ስራ በመጀመር እየጸለዩ እየጾሙ በየሌሊቱ ከባህር ውስጥ ቆመው ያድራሉ። አትራ ወደምትባል ቤተ ክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የዳዊትን መዝሙርና የዮሐንስን ወንጌል ያነባሉ። ስጋውን ደሙን ሳይቀበሉ ሁልጊዜ እህልን አይቀምሱም ነበር። በአንዲትም ዕለት የሶርያ ንጉሥ ሚስት አውሳቢዎስን አይታው እጅግ ወደደችው። ከባሮቿም ሁለቱን ልካ ወደ እርሷ አስመጣችው። በአልጋዋም ላይ ምንጣፎችን አንጥፋ ብጫ ሐር ልብስ አለበሰች። በአንገቷም የወርቅ ማርዳ በማድረግ አጌጠች። አውሳቢዎስንም በልብ ያለውን እነግር ዘንድ እና ከዚህ ተቀመጥ አለችው። እርሱም ከንጉሥ ሚስት ጋር አልቀመጥም፣ እንደ ቆምኩ ንገረኝ አላት። እርሷም አንተን ከመውደዴ ብዛት የተነሳ ሰውነቴ ይናወጣል፣ ሁለመናዬም ይቀልጣልና ና ከኔ ጋር ተኛ አለችው። እርሱም አንተን ከመውደዴ ብዛት የተነሳ ሰውነቴ አለችው። እርሱም ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔርም ትእዛዝ እንዲህ አልሆነምና ከአንቺ ጋርም አልተኛም አላት። ልትይዘውም በወደደ ጊዜ አመለጣትና ሩጦ ሄዶ ወደ ቤተ ክርስቲያን ገባ። እርሷም በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታችን ሆይ ምን ሆንሽ አሏት። እርሷም ይህ ስራዬኛ አውሳቢዎስ ወደ እኔ ገብቶ የማይገባ ነገርን ተናገረኝ። አይሆንም ባልሁት ጊዜ
ስራዬን ስላደረገብኝ መንቀጥቀጥና ጻዕር ያዘኝ አለቻቸው። ከዚህም በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራንን አዘዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ይደበድቡት ዘንድ እጆቹንና እግሮቹንም አስረው ከከተማ ውጭ በ4 እንጨቶች ላይ የሚሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እርሷም ከተሰቀልክበት እንድታወርድ ለእመቤቴ ያለችህን እሺ በላት አለችው። እርሱም ያመንዝራን ቃል አልሰማም አላት። በዚያንም ጊዜ መጸለይ ጀመረና እንዲህ አለ። አቤቱ የአብርሃም የይስሐቅና የያዕቆብ ፈጣሪ እግዚአብሔር ሆይ አባቶቻችንን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያህንም አውሳቢዎስን አድነኝ። ዳንኤልንም ከአንበሶች አፍ፣ ሶስናንም ከረበናት እጅ ያዳንካት አንተ ነህና ያላንተ ረዳት የለኝምና ከአመፀኛይቱና ከግፈኛይቱ ሴት እጅ አድነኝ አለ። ከዚህ በኋላ ዳግመኛ አንገቱን በገመድ አንቀው በ130 ፍላጻዎች ይነድፉት ዘንድ አዘዘች። ይህንን ባደረጉበት ጊዜ መላእክት አለቃ ሚካኤልንና ገብርኤልን ጌታችን አዘዛቸው። እነርሱም ከሰውነቱ ውስጥ ፍላጻዎችን አወጡ። ያለ ጉዳትም ጤነኛ ሆነ። ንጉሱም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአውሳቢዎስ በደሉ ምንድን ነው ብሎ ጠየቃት። የንጉሱም ሚስት ለአንተ መናገርን አፍራለሁ፣ አንተንም እፈራለሁ አለችው። አትፍሪኝ በይ ንገሪኝ አላት። እርሷም ብቻዬን ተቀምጬ ሳለሁ ይህ እስራኤኛ ሰው ወደ እኔ ገብቶ ሊናገሩት የማይገባ ስራ ለመነኝ። በከለከልኩትም ጊዜ በስራዩ አሳመመኝ አለችው። ንጉሱም አውሳቢዎስን ከተሰቀለበት አውርደው ወደ እርሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሱ አውሳቢዎስን በሚስቴ ላይ ክፉ መስራትን ለምን አሰብክ አለው። አውሳቢዎስም ይህ ነገር እውነት ይመስልሃልን ብሎ መለሰለት። ንጉሱም ይህ የምሰማው ነገር እውነት ነውን በማለት ባሮቹን መረመራቸው። እነርሱም ጌታችን ንጉሥ ሆይ እኛ ግን ጩኸት ሰምተን ወደ አዳራሹ በደረስን ጊዜ ንግሥት እመቤታችንን እየጮኸች አገኘናት። ምን ሆነሽ ባልናትም ጊዜ ይህንኑ ነገር ነገረችን አሉት። ይህንን በሰማ ጊዜ እንደ አንበሳ ጮኸ። ቸብቸቦውንም በሰይፍ እንዲቆርጡ ስጋውንም እንደ ላም ስጋ ቆራርጠው ከአደሮ ማር ጋር ከምንቸትም ውስጥ ጨምረው አፉን ዘግተው በእሳት ያበስሉት ዘንድ አዘዘ። በዚያን ጊዜ መላእክት አለቆች ሚካኤልና ገብርኤል መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳም በኋላ በሀገር ውስጥ ሲጓዝ ሰዎች አገኙት። ሕያው እንደሆነም ለንጉሥ ነገሩት። ንጉሥም እንዲያመጡትና 4 ዛንጀሮችን በአካላቶቹ ውስጥ እንዲያስገቡ አንዱን ባንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብተው እጅና እግሩን አስረው ከእሳት ውስጥ ይጨምሩት ዘንድ አዘዘ። የከበሩ ሚካኤልና ገብርኤል መጥተው እሳቱን አቀዘቀዙ። የመላእክት አለቃ ኡራኤልም ነጥቆ ወደ ሰማይ አሳረገውና በዚያ 4 ዓመት ኖረ። ከዚህም በኋላ ወደ ምድር ተመልሶ ወርዶ የወንጌልን ሃይማኖት እያስተማረ 40 ዓመት ኖረ። በእርሱ ትምህርትም 85,000 አረማውያን አመኑ። ጌታችን ኢየሱስም ስሙን ለሚጠራ መታሰቢያውን ለሚያደርግ እስከ 7 ትውልድ ድረስ ሊምርለት ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአውሳቢዎስ በውዴተ ብእሲት ዘተመከረ ሶበ ትእዛዘ ይሰማ ወፈቃዳ ይገብረ አመ ውስተ አሳት አብእወ በጋጋሃ ጺን ሱረ በደው ኡራኤል አሪጎ እስከነይት መየጥ ምድረ ካይበተ ሱባኤ አመተ በሰማይ ነበረ። በዚችም ዕለት የሄርማኖስ ልጅ የሰማዕት ፊቅጦር ልደቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ልደትከ ከመጽጌ ደንጎላ ዘቆል ለሶከ ኃጢአት ሰላም ልደትከ ከመጽጌ ደንጎላ ዘቆላ ለሶከ ኃጢአት በማይከላ ፊቅጦር ፀሐይ ዘተረውዝ በሰረገላ እያስጥም ሕይወቲ ለቁራ ኃጢአት ማይበላ ሐመረ ንግደትየ አጥኢ በሞትከ ተርላ